በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለ እሱ ምሳ ቁርስ እራት በልተን አናውቅም። አንድ ቀን ሆኖናል። ምን ያደረጋችሁ? ወጣቱ ፍቅር መሰበክ ስራ ስሩ ብሎ ባነሳሳ በረታታ በረዳ። ምን ያደረጋችሁ? አዶናይ በቃ ኢትዮጵያ ሰማይ ይውጣልሽ ተብላለች። የኔን ፎቶ ተለጥፎ ለምንድን ነው የማይታሰረው እሱ ይላል ሰው። ምን አርጌ ምን አጥፍቼ? እሺ ሳላጠፋ ልታሰርጄ ነው ሰገጥ። እኔ አሁን ለምሳሌ በቃ ቸክሎ መስራት ማለት ነው። ቸክለሽ አሁን ዩኒቨርሲቲ ይሄ ቸክሎ ገረ ይሰጣሙ አዶናይን በአካል ብታዩት፣ በእናታችሁ በአካል ብታዩት ጌታ እንዴ ሰውን ስለረዳ ወጣቶቹ ስላነቃቃ ነው መታሰር እንትን የሚልበት። ስንት ሰው አለ መታሰር ያለበት። ወደ ስቴዲየም እየወጣን መንገድ ላይ እንገኛለን። ታህሳስ 4 ዕለተ ቅዳሜ ከሰዓት በኋላ ቅዳሜ ለማገልገል እየወጣን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። ሪአክት የምናደርግ ይሆናል። በተለይ ከአዶናይ ጋር በተያያዘ የተለያዩ ሀሳቦች እየተነሱ ይገኛሉ። ምን ይመስላሉ የሚለውን እኛም ሀሳብ አስተያየታችንን እየሰጠንበት አብረን የምንቆይ ይሆናል። እናንተ ብቻ ለተለመደው ቪዲዮን በላይክ ጀምሩ፣ እንደዛውም ሰብስክራይብ በማድረግ ጀማውን ተቀላቀሉ ብላችኋለሁ። እንግዲህ እንደሚታወቀው ሰሞኑ የአዲስ አበባ ፖሊስ የተለያዩ ቲክቶከሮች ላይ የተለያዩ ከኢትዮጵያ ባህልና እምነት ወጣ ያሉ ነገሮችን የሚያመጡ አይዲዮሎጂዎችን የሚያራምዱ ወጣቶች ላይ እርምጃ እየወሰደ እንዳለ ይታወቃል። እሱን ተከትሎ እንግዲህ የተለያዩ ሰዎች እየታሰሩ እንዳሉ ነው እየተነገረ ያለው ማለት ነው። እንግዲህ እዚህ ጋር የምትመለከቱት ማሜ ፕሬዝዳንት የሚባለው ግለሰብ ብዙ ጊዜ በጌም ሲጫወት ነው የምናውቀው። ጌም ይጫወታል፣ ጌመር ነው። ብዙ ጊዜ እንግዲህ እሱም የተለያዩ ከሱ የማይጠበቁ ነገሮችን ሲሰራ ሲከውን እንመለከታለን ማለት ነው። እስቲ እሱም የተለያዩ ቪዲዮዎች አሉ የምንመለከት ይሆናል። ሀሳብ አስተያየታችንን የምናነሳበት ይሆናል ማለት ነው። ከዚህም ባሻገር አዶናይ በተመለከተ የአዶናይ ቤተሰቦች እንግዲህ አሁን ላይ ለካናዳ ኤምባሲ ደብዳቤ እንዳስገቡ ልጃችን ካናዳዊ ስለሆነ የካናዳ ዜግነት ስላለው እናንተ ጠበቃ ቆሙለት የሚል ደብዳቤ ለካናዳ ኤምባሲ እንዳስገቡ ነው እየተነገረ ያለው። በዚህ ዙሪያም የምናነሳቸው ነጥቦች ይኖራሉ። እናንተስ በዚህ ዙሪያ ምን አይነት ሀሳብ አላችሁ? በኮሜንት መግለጽ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ ቤተሰቦቼ? ወላሂ ዛሬ የሆነ መልእክት ላስተላልፍ ነው የመጣሁት። እሱም ስለ ፕሬዝዳንት ማሜ። ከማሜ ይልቅ ወላሂ ልጁ በጣም ያሳዝነኛል። ማሜ እንደፈለገ ሆኖ የፈለገውን ቅጣት ወስዶ ብዙ ነገር ተቀጥቶ እንደዛ ግማሽ ፀጉሩን ተልጮ ምን አለ ብዙ ነገር ራሱን እያደረገ ለልጁ የሚኖረው ነገር በጣም ነው የማደንቀው። ወንድሜ ስለሆነ ሳይሆን ልጁን በጣም ነው የሚንከባከበው። ቤተሰቦቹ፣ ባለቤቱ፣ ልጁን ወላሂ በጣም አክባሪና በጣም ነው የሚወዳቸው፣ በጣም ነው የሚያከብራቸው። ያሳዝነኛል በዛ በኩል። እኔን አይፈልገኝም ቢሆንም ግን ሐቁን አልደብቅም። ወላሂ በጣም ያሳዝነኛል እና ልጁና ባለቤቱ በጣም እየተከፉ ነው። እናም አለል አባትነት ዋጋ የተከፈለለት አባትነት ነገር ማሜ ጋር ይታያል። እውነቴን ነው የምለው። ወንድሜ ሆኖስ አይደለም ቪዲዮን የሰራሁት አለል በቃ የሚያሳዝን ጎን አለው። ራሱ እንደፈለገ ይሆን የተቀጣ ስንት ነገር እየተዋረደ ራሱ እያዋረደ ባለቤቱንና ልጁን የሚያስከብርበት ሁኔታና ልጁን እንዴት አንከባክቦ እያሳደገ እንዳለ ብታዩ ወላሂ ያሳዝናል። አላህ እንዲፈታው ዱዓ አድርጉለት፣ ጸሎት አድርጉለት እና ሁሉም ኢትዮጵያውያን ላደረጋችሁለት ርብርብ በጣም አመሰግናለሁ። ደሞም የድሮውን ቪዲዮ እያወጣችሁ የሰው ልጅ ነው ይሳሳታል። የድሮውን ቪዲዮ ባሪያል እንዲወጣላችሁ እያወጣችሁ ፖስት የምታደርጉት ነገር በጣም ይደብራል። እውነትም ልጅ ካላችሁ ልጅ ከሌላችሁ የሰው ልጅ ናችሁ። ፈጣሪ የምትፈሩ ከሆነ የድሮውን ቪዲዮ አታውጡ። ቢቻል የሀገሪቷ መንግስት ወይ ደግሞ የፌደራል ፖሊስን በመሳደብ ሳይሆን ይቅርታ በማለት ተባበሩት። አዎ በጣም ጥሩ ነው። ልጅ የወለደ ሰው ባለትዳር የሆነ ሰው በዚህ ልክ ራሱን አዋርዶ ልጁን ያሳድጋል።
ማለትም በጣም ከባድ ነው። ምክንያቱም ይሄ ነገር ነገ ለነገ ይቀመጣል። ቪዲዮ ነው። እንደዚህ ተዋርዶ ከሰው በታች ሆኖ ልጁን ከሚያሳድግ ምን አለበት? ምን የቀን ስራ ሰርቶ አሳድግም እንዴ? አንድ ሰው ለራሱ ክብር ሲኖረው ነው ቤተሰቡን ማስከበር ክብር ሊሰጣቸው የሚችለው። እንዴት ነው ራስን አዋርደ ቤተሰቦችህን የምታስከብረው? ይሄ በጣም ሼም የሆነ ነገር ነው። አሁን ላይ ህግ ይዟል። በቃ ህግ ነው የሚጨርሰው። አንተ ምንም ማልክ ምንም። ስንቱ ወጥቶ ቪዲዮ ሰርቷል ለነ ጆን ዳንኤል፣ በነ ጆን ዳንኤል ጊዜ ማለት ነው። ለነሱ ስንቱ ቪዲዮ ሰርቶላቸዋል። ምንም ትርጉም አልነበረው። በራሳቸው ጊዜ ነው የለቀቁት። የፈለጉትን ኃይል አስሮት በራሳቸው ስሰላቻቸው ስደብራቸው አወጧቸው። እንደዚህ ነው ህግ ይዟል። ህግ ነው የሚጨርሰው። እንግዲህ ከትላንትና ጀምሮ እዩ ጩፋ ታስሯል የሚል የተለያዩ ቪዲዮዎች እየተሰሩ ይገኛሉ። ይሄ ነገር ምን አይል እውነት ነው የሚለውን ልንገራችሁ። አሁን ላይ እዩ ጩፋ ምንም አልተነካም። እዩ ጩፋ ያለው ወደ ወላይታ ነው። እቺን ስግጥ ፍምስ ወደ ስግጥ ግጥ ማድረግ አለብህ፣ ማሻገር አለብህ፣ ይህን ነገር ማሳደግ አለብህ ብሎ ልጁን መክሮ ገደል ከከተተ በኋላ ለራሱ ወደ ወላይታ ነው ሄደው። ምን ለማስተማር? ስግጥ ፍምስን ለማስተማር። የአዶናይን ተልእኮ ተቀብሎ ለራሱ እያስፈጸመ ነው የሚገኘው ማለት ነው። በነገራችን ላይ እየተወራ ያለው እየተረገበ ያለው ነገር ውሸት ነው። ነገር ግን መንግስት እሱንም ሊጠይቅ ይገባል። ምክንያቱም ከአንድ እምነት አባት የማይጠበቅ ነገር ነው በቃ እሱ ያደረገው። እሱ ልጁን የመከረበት መንገድ በጣም የሚያሳፍር በጣም የሚደብር ነገር ማለት ነው። ልጁ ፈስሯል ወይ ደግሞ ልጁ ተርጉሟል። በቃ ስግጥ ፍምስ ማለት ራስን አዋርደ ተዋረድ፣ ደድብ፣ መሀይም ሁን፣ ሀያ የሚባለው ነገር ተው፣ ምክር አትስማ። የታላላቁ እንደውም እኔ እንዴት ያንተ ምክር እንደሰማ ነው ግራ ይገባኝ። አንተ ታላቁ አይደለም ነው ወይስ እንዴት ነው የሰማው? ወደ ስቴዲየም እየወጣን መንገድ ላይ እንገኛለን። ታህሳስ 4 ዕለተ ቅዳሜ ከሰዓት በኋላ ቅዳሜ ለማገልገል እየወጣን ነው። እግዚአብሔር ከትናንት ጀምሮ በሚገርም ሁኔታ እየባረከን ነው። ወላይታ ሶዶ ሁለገብ ስቴዲየም በእግዚአብሔር ክብር ተሞልቷል። የታሰሩት እየተፈቱ፣ የታመሙት እየተፈወሱ፣ በጣም ብዙ ሰዎች ጌታን እንግዲህ በዚህ መልኩ እሱ ያለው ወላይታን ነውና አልታሰረም ለማለት ፈልጌ ነው። ሌላኛው አነጋጋሪ የሆነው ደግሞ መንሱር ጀማልም ይታሰር የሚሉ ሰዎች የሚሉ ብዙ ኮሜንታተሮች ተፈጥሯሉ አሁን ላይ ማለት ነው። ፌስቡክ ላይ የሱን ፎቶ ለጥፈው ይታሰር እያሉ ነው። ብዙ ኮሜንት አሁን ዛሬ ፌስቡክ ገብተህ ብታይ የኔን ፎቶ ተለጥፎ ለምንድን ነው የማይታሰረው እሱ ይላል ሰው። ምን አርጌ ምን አጥፍቼ? እሺ ሳላጠፋ ልታሰር እንጂ እኔ እኮ መብትና ግዴታዬን ጠብቄ አውቄ የምኖር ሰው ሕፃን ልጅ አይደለሁም። እኔ ከ40 ዓመት በላይ ነኝ። የሀገሬን ሕግ ጠንቅቄ አውቃለሁ። የሚያሳስረኝን ነገር አውቃለሁ። የሚያስጠይቀኝን ነገር አውቃለሁ። ኢንሳ የሚባል አለ፣ ፌዴራል ፖሊስ የሚባል አለ፣ መከላከያ ሰራዊት የሚባል አለ፣ አዲስ አበባ ፖሊስ የሚባል አለ። እነዚህ ተቋሞች ሁሉ መቼም መንሱርን ያግዛሉ ማለት አይቻልም። ሌብነት ካለ ለሌብነት ቀጥታ ኤቪደንስ መስጠት። 5 ተቋም ላይ ብትልክ እርግጠኛ ሁኜ ነው መጀመሪያ ኤቪደንሱን ያገኘው ሰው ኤቪደንሱን ኢንቨስቲጌት ብዙ። ስለዚህ ወንድም እህቶቼ ጥላቻ መቼም ወዴትም ሊወስድን አይችልም። እንግዲህ በጣም ይገርማል። መንሱርን ለምን እንደዚህ ማለት እንደቻሉ የሚገርም ነው። ምክንያቱም መንሱር እንግዲህ ብዙ ጊዜ እናውቃለን በመስጠት በመምከር እንደዛ በመሰከስም ይታወቃል። ሳክስ ደግሞ ማንም እየሰከሰ ነው። የሰከሰ ሰው በሳክሱ ምክንያት ይታሰራል የሚልም ሕግ ያለ አይመስለኝም። ወጣቱን ስራ ይላል፣ ያበረታታል፣ እናም ደግሞ ይሰጣል። ሰጥቶም ሲያበረታታ ተመልክተናል። ይሄ በቪዲዮም ያለው ነገር ነው። ለምን ይታሰር እንደተባለ እኔ እንጃ ወላሂ። እኔ በጣም ግራ የሚያጋባ ነገር ነው። ሰግጥ እኔ አሁን ለምሳሌ በቃ ቸክሎ መስራት ማለት ነው። ቸክለሽ አሁን ዩኒቨርሲቲ ይሄ ቸካይ ነው ይባላል። ሰግጥ እንደማለት ጠንክረሽ አውትሻይን መሆን ማለት ነው። ከዚህ ውጭ ሌላ የምታረጉመው ነገር የለም። ድምፁ እንኳን አምር ሰግጥ ይሄ ሰግጥ ፈምስ ምናምን የሚለው ብዙዎች አሁን እየተነተኑት ነው። ትንታኔ አያስፈልገውም። አራዳ በአሁኑ ትንታኔ ይሄ በቃ የተንበላጠጠ ምናምን። አራዳ እውቀት ያለው ሰው ማለት ነው።
እንግዲህ ጋሽ ሰለሞን እያሉ ያሉት ትክክል ነው። ምክንያቱም ሰው መጥፎም ነገር ቢሆን በጥሩ ነገር መረዳትና ነገሮችን ወደ ጥሩ ነገር ተርጉሞ መውሰድ ጥሩ ነው። አንወይስ ጋሽ ሰለሞን እንደዚህ ብሎ ይተርጉሙ ወይ ደግሞ ይሄንን ትርጉም ይስጡት እንጂ የቃሉ ባለቤት ወይ ደግሞ የስግጥ ፍምሱ መስራችና አምራች የሆነው አዶናይ እንግዲህ ለራሱ ትርጉሙን አስቀምጦታል። መቼም ከባለቤቱ በላይ አውቃለሁ ማለት ከባድ ነው። ከቃሉ ፈጣሪ በላይ ወይ ደግሞ ከአይዲያው ፈጣሪ በላይ አውቃለሁ ማለት ከባድ ነው። ምክንያቱም ስለማይባል ነው። ስለዚህ እሱ ለራሱ ስግጥ ፍምስ ማለት እንዴት እንደሆነ ቁጭ አድርጎልናል። በተለያዩ ጊዜ በተለያዩ ቪዲዮዎቹ ተቀምጧል። እንግዲህ የአባቶቻችሁን የእናቶቻችሁን የታላቆቻችሁን ምክር አትስሙ። ዶክተር ደደብ ሰግጥ ካልሰገጥ ገንዘብ ማግኘት አትችልም። እንግዲህ ወጣቱን ወዴት ሊመራ እንደፈለገ የሚታወቅ ነገር ነው። እንግዲህ ታላቅ መጥቶ ደድብ፣ ታላቅ መጥቶ ሰግጥ፣ ለራሱ ሰግጦ ለራሱ ደድቦ ለራሱ መሀይም ሆኖ ገንዘብ ሲሰበስብ በአደባባይ ህዝብ በተሰበሰበበት ተጠርቶ ስሙ ተጠርቶ ሲሸለም ምንድነው የሚሰማቸው? ህፃናቶች ይሄንን እያዩ ሲያድጉ ምንድነው የሚሰማቸው? እንዳይማሩ እንዳይቀሩ የራሳቸውን የእምነታቸውን ነገር እንዳያውቁ እንዳይረዱ ነገሮችን እንዳያስተውሉ ስግጥ ፍምስ ያመጣው ይሄንን ነው። ጋሽ ሰለሞን እንደዚህ አይነት ትርጉም ይስጡት እንጂ ባለቤቱ ግን እንደዚህ አይነት ትርጉምን ነው ያስቀመጠልን። እኔ አዶናይ ሲታሰር ትንሽ ያሳዘነኝ ነገር ምንድነው? እሱ ምረዳቸው እሱ የሚያግዛቸው ልጆች አሉ፣ ወጣቶች አሉ። ከጎዳና ላይ ያነሳቸው አንስቶ እንግዲህ ቤት ምናምን ተከራይቶላቸው ፏ ያረጋቸው የነበሩ ወጣቶች ነበሩ። እንግዲህ ለነሱ ነው ትንሽ የተሰማኝ ያሳዘነኝ። ትንሽ በአካል ብታዩት በእናታችሁ በአካል ብታዩት ጌታ እንዴ ሶስት ወይ አዶናይ ምን አጥፍቶ ነው የታሰረው? እስኪ ንገሩኝ። ሲማሩ የምታውቁት በኮሜንት ንገሩ። ምን አጥፍቶ ነው? እሱ ለሰው የሚሰጥ ሪስፔክት ሁላኩ ማንም ቲክቶከር አይሰጠም እኮ። ኧረ አዶናይም በአካል ብታዩት በእናታችሁ በአካል ብታዩት ጌታ እንዴ ሰውን ስለረዳ ወጣቶቹ ስላነቃቃ ነው መታሰር እንትን የሚልበት። ስንት ሰው አለ መታሰር ያለበት። በቃ ይፈታልን፣ አዶናይ ይፈታልን። ጌታ ምስክሬን ይፈታልን። አያችሁ፣ የማያውቁት በዚህ መልኩ ነው እሱን የሚረዱት ማለት ነው። በዚህ መልኩ ነው የሱን አይዲዮሎጂ የሚረዱት ማለት ነው። አክሰፕት የሚያደርጉት ማለት ነው። አዶናይን አሰራችሁት። ምን ያደረጋችሁ? ወጣቱ ፍቅር መሰበክ ስራ ስሩ ብሎ ባነሳሳ በረታታ በረዳ። ምን ያደረጋችሁ? አዶናይ በቃ ኢትዮጵያ ሰው አይውጣልሽ ተብላለች። ሰው አይውጣልሽ ድንጋይ በርክትብሽ ተብላለች። እናንተ ተረግማችሁ በዘር ህዝብን የሚጨፈጭፍ ትውልድ እያለ አዶናይን አሰራችሁት። ትውልድ ይቅር አይላችሁ። ፍቱት ልጁን። ትውልድ ይቅር አይላችሁ። ይሄ ግፍ ነው። ምን አረጋችሁ? ምን በደላችሁ? አዶናይን ፍቱት። አዶናይን ፍቱልን። ይህን ወጣቱን አይምሮን አታሳጡት። ተው። ሀገር እንዲጠላ አታርጉ። ወጣቶችን እያያዛችሁ ተው። ሌባና ዘራፊ ሞልቶ በሀገሩ ላይ ተው። ግፍ ነው። ተው። እስቲ አሁን ምን ይባላል? ኢትዮጵያ ሰው አይጣልሽ ተብለሻል። በዚህ ልክ ነው ለአዶናይ ቦታ ያላቸው አንዳንድ ሰዎች ማለት ነው። በዚህ ልክ ነው በቃ አዶናይ ነብይ አድርጎታል። በጣም ይገርማል። እሱም እንግዲህ እንደው እቺ ስግጥ ፍምሷ ከፈጣሪ ነው የመጣችልኝ ብሎ የሆነ ቪዲዮን አይቼው ነበረ። ለፈረንጆች ሲናገር ማለት በእንግሊዝኛ ሲናገር ማለት ነው። ጥሩ ነገር የሚያስተምር በዚህ ልክ አልተከበረም፣ ቦታ አልተሰጠውም። ይገርማችኋል፣ በዚህ ልክ ሪስፔክት አልተደረገም። ኢትዮጵያ ነዋ። የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለም። ይህንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ሕዝብ አድርሱልን። ማንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት።
አስፈቱት። ያለሱ ምሳ ቁርስ ራት በልተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን እውነት ያሳዝናሉ እነዚህ ልጆች። እሱ ነው ምረዳቸው። እነሱስ እውነት ነው ያው እነሱስ እውነት ነው እውነት አላቸው። ምክንያቱም እንደ አባት ሆኖላቸው እንደ ወንድም እንደዛ ሆኖ ነው እንግዲህ የተንከባከባቸው ስረዳቸው የነበረው ማለት ነው። ስለዚህ ለነሱ በጣም ከባድ ጊዜ ሊሆን ይችላል አዶናይ ታስሮ ማለት ነው። እስቲ ስለ ዜግነቱ እናውራ። ያው ዜግነቱ እንደሚታወቀው የካናዳ ናሽናሊቲ ነው ያለው ማለት ነው። ልጁ ኢትዮጵያዊ አይደለም ማለት ነው። አማርኛ ይናገራል እንጂ ኢትዮጵያዊ አይደለም። ምክንያቱም ዜግነቱን ቀይሯል ማለት ነው ከዚህ በፊት። ስለዚህ ኢትዮጵያ አዶናይን ማሰር አይችልም የሚሉ እንደዚህ አይነት ሐሳብ ያላቸው ሰዎች አሉ። ያው ይሄንን ተከትሎ ነው እናት አባቱም ለካናዳ ኤምባሲ እንግዲህ ደብዳቤ ያስገቡት ማለት ነው። ልጃችን ካናዳዊ ስለሆነ ልጃችንን አስፈቱ፣ እናንተ ጠበቃ ቆሙለት ብሎ ነው እንግዲህ ደብዳቤ ያስገቡት እየተባለ ነው። እውነት ይሁን ውሸት ምንም የማውቀው ነገር የለም። ነገር ግን ብዙዎች እንደዚህ እያሉ ነው። ይሄ ነገር እንዴት ይታያል? እኔ አንድ ግራ የገባኝ ነገር ምን መሰላችሁ? እኔ አሁን ኢትዮጵያዊ ነኝ። አሁን ካናዳ ገብቼ ጥፋት ባጠፋ በካናዳ ሕግ አልጠየቅም ማለት ነው? መጠየቅ አልችልም ማለት ነው? ምን ማለት ነው? አዶናይ ያለው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ሰውን ደግሞ በኢትዮጵያ ሕግ ነው የሚተዳደረው። ይሄ መታወቅ አለበት። አዶናይ ጥፋተኛ ሆኖ ከተገኘ ይታሰራል፣ ይቀጣል። ማንም በሚቀጣበት መንገድ ማለት ነው። እሱም ይቀጣል። ስለዚህ ጥፋተኛ ሆኖ እስኪገኝ ነው። አሁን ላይ ተጠርጣሪ ነው፣ ተጠርጥሯል፣ በፖሊስ እየተመረመረ ነው። ጥፋት ከተገኘበት ጥፋተኛ ሆኖ ከተገኘ ይታሰራል፣ ይጠየቃል ማለት ነው። በኢትዮጵያ ሕግ ነው የሚጠየቀው እንጂ በካናዳ ሕግ አይደለም። ስለዚህ ወላጆቹም እንደዚህ ካደረጉ ያው ጥፋተኛ ናቸው ብዬ ነው ማስበው። እኔ ትክክል አይደለም ብዬ ነው ማስበው። ለማንኛውም ቪዲዮአችን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እናንተስ ምን አይነት ሐሳብ አስተያየት አላችሁ? ሌላ ሀገር ላይ ያላችሁ ሰዎች ስለዚህ ጉዳይ ማስረዳት ከቻላችሁ አስረዱን በኮሜንት ማለት ነው። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።